በ40ኛው ቀን ሞትን ድል አድርጎ ከተነሳ በ50ኛው ቀን የመጣው በ40ኛው ቀን ያረገው እግዚአብሔር አምላካችን ከ9 አበይት በዓላት የሚከበር አንዱ ጰራቅሊጦስ ወይም መንፈስ ቅዱስ ነው። መንፈስ ቅዱስ ስንል ከሦስቱ አካል አንዱ አካል ነው። ከሦስቱ ቅዱስ አንዱ ቅዱስ ነው። መንፈስ ቅዱስ ማለት ፈጣሪ ማለት ነው። ጰራቅሊጦስ ማለት እግዚአብሔር ማለት ነው። ነቢየ እግዚአብሔር ኢዮብ ምን ይላል? ወመንፈስ እግዚአብሔር ፈጠረኒ፣ የእግዚአብሔር መንፈስ ፈጠረኝ። መጽሐፈ ኢዮብ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። ስለዚህ መንፈስ ቅዱስ ጰራቅሊጦስ ማለት ምን ማለት ነው ስንል ፈጣሪ ነው፣ እግዚአብሔር ነው፣ አምላካችን ነው ማለት ነው። እንዲሁም ደግሞ እግዚአብሔር ሰውን ከምድር አፈር አሳምሮ ውብ አድርጎ ፈጥሮ የሕይወት እስትንፋስ እፍ አለበት ተብሎም በኦሪት ዘፍጥረት ምዕራፍ 2 ላይ ተጽፏል። ስለዚህ መንፈስ ቅዱስ ፈጣሪያችን ነው። መንፈስ ቅዱስ አምላካችን ነው። መንፈስ ቅዱስ ሕይወታችን ነው። የሰው ሕይወት የክርስቲያን ሕይወት ማን ነው ከተባለ መንፈስ ቅዱስ ነው። እንዳለመታደል ሆኖ ብዙ ጊዜ ስለ መንፈስ ቅዱስ በሚገባ አንረዳም። አንዳንድ ጊዜ የቅዱሳን በዓላት ከባለ መንፈስ ቅዱስ ደምቀው ይከብራሉ። ጥሩ ነው፣ ይክበሩ። በመላእክት ስም ቤተ ክርስቲያን ይሰሩ፣ መልካም ነው። በቅዱሳን ስም አብያተ ክርስቲያናት ይታነጹ፣ መልካም ነው። በእናታችን በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ስም አብያተ ክርስቲያናት ይታነጹ፣ መልካም ነው። እንደውም በአማኑኤል ስም ቤተ ክርስቲያን አለ፣ መልካም ነው። እግዚአብሔር አብ የሚባል ቤተ ክርስቲያንም አለ፣ መልካም ነው። የመንፈስ ቅዱስ ቤተ ክርስቲያን ግን የለም። እንደው እንዳጋጣሚ ሆኖ በአዲስ አበባ ሀገረ ስብከት ብቸኛው ቤተ ክርስቲያን ይሄ ነው። ዛሬ ተባርከናል። እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ከፍ አድርጋችሁ መንፈስ ቅዱስን አመስግኑ። ሥላሴን ሐዋርያት ወይም ባለ ጰራቅሊጦስ ቤተ ክርስቲያን የመጀመሪያው ቤተ ክርስቲያን ይሄ ነው፣ በአዲስ አበባ ሀገረ ስብከት የነበረው። ነገር ግን በዚህ ቤተ ክርስቲያን ይህ ቤተ ክርስቲያን እንደው አባቶችም ታሪኩን ያግዙኛል፣ የተመሰረተው በሐዋርያት ስም በመንፈስ ቅዱስ ስም ነው። ለብዙ ጊዜያት ቤተ ክርስቲያኑ በመንፈስ ቅዱስ ስም በሐዋርያት ስም ሆኖ ቅዳሴ ይቀደሳል፣ ወንጌል ይሰበካል፣ ሥጋው ደግሞ ይፈተታል። ነገር ግን መጥተው የሚያስቀድሱ ምዕመናን ጠፉ። ባለ ጰራቅሊጦስን ማክበር አላውቀዋሉ። ብዙ ክርስቲያኖች መንፈስ ቅዱስ የሚውልበትን ዕለት የሐዋርያትን በዓል አላውቅ አልረዳ ብለው እንደው ወንጌልም የሚማር ሲጠፋ፣ ሥጋውን የሚበላ ደሙን የሚጠጣ ሲጠፋ፣ ትምህርት የሚማር ሲጠፋ አባቶቻችን የቀደሙት ካህናት ሊቃውንት እንደው እስቲ ቅዱስ ሚካኤልን እናንጣ ብለው ቅዱስ ሚካኤል ወደዚህ ካቴድራል ገባ። ቅዱስ ሚካኤል ሲመጣ በወራዊ በዓል በጣም ብዙ ምዕመናን ተገኙ። የሚገርመው የጠጠር መጣያ ጠፋ። ወራዊ በዓሉ የቅዱስ ሚካኤል ከባለ ጰራቅሊጦስ በለጠ ደመቀ እና አባቶቻችን ምናሉ ጎላ ሚካኤል አሉ። እውነትም ቅዱስ ሚካኤል ውላሲ ሚካኤል ለመስገኑት ክርስቲያን ጎላ ሚካኤል የተባለበት አባቶች ያስተካክሉኛል። እንደማውቀው ታሪክ እንደዚህ ነውና ከመንፈስ ቅዱስ በዓል ዓመታዊ ክብረ በዓል ይልቅ የቅዱስ ሚካኤል ዓመታዊ ወራዊ በዓል ጎልቶ ብዙ ክርስቲያን ብዙ ሕዝብ ስለመጡ ጎላ ሚካኤል ተባለ። ቅዱስ ሚካኤል ያብዛን። ደግማቸው አመስግኑት። የሚፈለገው መብዛታችን ነው። የሚፈለገው መዳናችን ነው። የሚፈለገው መማራችን ነው። የሚፈለገው ሥጋውን መብላታችን ደሙን መጠጣታችን ነው። እንዳጠቃላይ የቤተ ክርስቲያኗ አገልግሎት እኔና እናንተን አማካኝ ያደረገ ነው እንጂ ጎላ ማለት የበቆሎ መቀቀያ እንዳይመስላችሁ ክርስቲያን ስለበዛን ብዙ ሆነን ስለተገኘን ነውና በባለ ጰራቅሊጦስ በመንፈስ ቅዱስ ዕለት ሁለት ጥያቄዎች ይነሳሉ። ከምዕመናን ከክርስቲያን የሚነሱ ጥያቄዎች አሉ። እነሱ ጥያቄዎች ምንድናቸው የሚለውን አንደኛው ጸሎት ጨርሰን ፈጽመን አሁን ከነገ ጀምሮ ጾመ ሐዋርያት ነው። ጾም አለ። ከአገልግሎቱ ከትምህርቱ ከዝማሬው በስተመጨረሻ ላይ እንደ ቸርነት እንላለን። እንደ ቸርነት ብለን መንፈስ ቅዱስን ጰራቅሊጦስን ላክልን እንላለን። ይህንን ብዙ ሰዎች እንደ ጥያቄ ያዩታል። መንፈስ ቅዱስን ላክልን የምንለው ለሐዋርያት አልወረደም ወይ? ለሐዋርያት የወረደው ለእኛ አልወረደም፣ ለእኛ አልተላከልንም ወይ ብለው ብዙ ሰዎች ጥያቄ ያነሳሉ። በተደጋጋሚ መምህራን ይጠይቃሉ። አዎ ለሐዋርያት የወረደ መንፈስ ቅዱስ ለእኛም ወርዷል። ለሐዋርያት የተላከ መንፈስ ቅዱስ ለእኛም ተልኳል። ልዩነት ግን አለው። ምንድነው ልዩነቱ? ምንድነው ምክንያቱ? ለሐዋርያት የወረደ መንፈስ ቅዱስ ለሐዋርያት የተላከ መንፈስ ቅዱስ ለእኔና ለእናንተ ለወንዶች በ40 ቀን ለሴቶች በ80 ቀን
ወንዶቹ በጥምቀት ልጅነት እንዲሁም በሜሮን ደግሞ ጸጋ መንፈስ ቅዱስን እናገኛለን ማለት ነው። ስለዚህ ለሐዋርያት የተላከ መንፈስ ቅዱስ ለሐዋርያት የወረደ መንፈስ ቅዱስ ለእኔና ለእናንተም በ40 ቀን በ80 ቀን ይላካል ይወርዳል። በጥምቀት ልጅነት እናገኛለን። በሜሮን ጸጋ መንፈስ ቅዱስን እናገኛለን። አያችሁ፣ በብሉይ ኪዳን የሚወርደው መንፈስ ቅዱስ መንፈሰ ረድኤት ይባላል። ዛሬ ለአባቶቻችን ሐዋርያት የወረደው መንፈስ ቅዱስ ግን መንፈሰ ልደት የልጅነት መንፈስ ነው። እስኪ መንፈስ ቅዱስን አመስግኑት። ልዩነት የለም ከሐዋርያት አባቶቻችን ጋር። ለሐዋርያት የወረደው ለእኛም ወርደዋል። ለሐዋርያት የተላከው ለእኛም ተልኳል። ሌላው ሁለተኛው ጥያቄ አባቶቻችን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ሙት ያስነሳሉ፣ ድውይ ይፈውሳሉ፣ ልዩ ልዩ ገቢረ ተአምራት ያደርጋሉ፣ ባህር ይከፍላሉ። እኛ ግን መንፈስ ቅዱስ ከወረደልን ለምንድን ነው ልዩ ልዩ ገቢረ ተአምራት የማናደርግ የሚል ጥያቄ ይነሳል። አባቶቻችን ሙት ካስነሱ እኛ ለምን ሙት አናስነሳም? ድውይ ከፈወሱ ለምን ድውይ አንፈውስም? ባህር ከከፈሉ ለምን ባህር አንከፍልም? ለምንድን ነው ተአምር የማናደርገው? ከእነሱ በምን እንለያለን? አዎ አባቶቻችን ሐዋርያት ልዩ ልዩ ገቢረ ተአምራት አድርገዋል። መልሱ ምንድን ነው? መንፈስ ቅዱስን ጊዜ አልሰጠነውም። ክርስቲያን ለመንፈስ ቅዱስ ምቹ አልሆንም። በእኛ ላይ አድሮ በእኛ መካከል ተገልጦ እንደ አባቶቻችን እንደ ሐዋርያት ሙት እንዳናስነሳ፣ ድውይ እንዳንፈውስ፣ ባህር እንዳንከፍል፣ ልዩ ልዩ ገቢረ ተአምራት እንዳናደርግ የሚገድበን ለመንፈስ ቅዱስ ምቹ ስላልሆን ነው። ለመንፈስ ቅዱስ ጊዜ ስላልሰጠነው ነው። ስላልተዘጋጀን ነው። ሰው ከተዘጋጀ እንደ አባቶቻችን እንደ ሐዋርያት ድውይ መፈወስ ይችላል። ዛሬ ሙት ማስነሳት ይቻላል በመንፈስ ቅዱስ። በመንፈስ ቅዱስ እርኩስ መንፈስ ጋኔንን ማስወጣት ይቻላል። ከኛ የሚጠበቀው መዘጋጀት ነው። ብዙዎቻችን መንፈስ ቅዱስን እንደ እሳት አዳፍነው እንኖራለን። እናቶቻችን ክብሪት ሳይመጣ እሳት አዳፍነው ጠዋት ያን የተዳፈነውን እሳት ጭረው ለልጆቻቸው ምግብ አዘጋጅተው ልጆቻቸውን ያሳድጋሉ። እኛ ግን መንፈስ ቅዱስን አዳፍነዋል። በተለያየ ምክንያት በስንፍና ንስሐ ባለመግባት፣ ባለማመን፣ ስጋውን ባለመብላት፣ ደሙን ባለመጠጣት፣ ባለመቁረብ፣ በክፉ ነገር መንፈስ ቅዱስን አዳፍነው እንሆናለን እንጂ አባቶቻችን ስራ የሚያሰራ እኛንም ማሰራት በእኛ ላይም ልዩ ልዩ ገቢረ ተአምራት ማድረግ መንፈስ ቅዱስ ይችላል። መንፈስ ቅዱስ በቤተ ክርስቲያን አገልግሎት ልዩ ጊዜ አለው። እናታችን ቅድስት ቤተ ክርስቲያን አገልግሎት በምትሰጥበት ጊዜ የመጀመሪያዋም የመጨረሻዋም ፈቃደ መንፈስ ቅዱስ ነው። ሚመጠን ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እምሰማየ ሰማያት። አባቶቻችን ካህናት ቅዳሴ ሲገቡ ቅዳሴ ሲጀምሩ ይቺ ቀን ምን የምታስፈራ ናት፣ ይቺ ሰዓት ምን የምታስጨንቅ ናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ናት። እስቲ መንፈስ ቅዱስን አመስግኑት። የተወደዳችሁ እግዚአብሔር ልጅ ቅዳሴ ስትጀምር አገልግሎቱ ወይቷን እንዳጠቃላይ የምትጀምረው በምንድን ነው ካልን በመንፈስ ቅዱስ ነው። መንፈስ ቅዱስን አስቀድማ መንፈስ ቅዱስን መሪ አጋዥ አድርጋ አገልግሎቷን ትጀምራለች። አገልግሎቷንም ስትጨርስ እንዲህ ትላለች፣ ይወርድ መንፈስ ቅዱስ በላይ ለምስቱ ወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ። ካህኑ ጸጋ መንፈስ ቅዱስን ላክ ባለ ጊዜ መንፈስ ቅዱስ በምስቱም በወይኑም ላይ ይወርዳል። አያችሁ፣ በአገልግሎቱ ላይ በመጀመሪያውም በመጨረሻውም ፈቃደ መንፈስ ቅዱስ የመንፈስ ቅዱስ አገልግሎት የመንፈስ ቅዱስ ቡራኬ አለ። መንፈስ ቅዱስን አባቶቻችን ልዩ ልዩ ትርጓሜ ስያሜ ሰጥተውታል። ምናልባት ትምህርት ለመንፈስ ቅዱስ እንማር ነበር። ነገር ግን ነገረ መንፈስ ቅዱስ በዚህ ሰዓት አያልቅም፣ ሰፊ ነው። አጠር አድርገን እንመልከት። መንፈስ ቅዱስ ማለት ናዛዚ ማለት ነው፣ የሚያረጋጋ ማለት ነው። ክርስቲያን የሚያረጋጋ አባቶቻችን ቅዱሳን ሐዋርያት ክርስቶስን ተከትለው ክርስቶስ ከዋለበት እየዋሉ ካደረበት እያደሩ ክርስቶስ ሲሰቀል ሲሞት 3 መዓልት 3 ሌሊት በከርሰ መቃብር ሲያድር ግን ቤታቸውን ዘጉ፣ ፈሩ። ወደ ኤማሁስ ይወረዱ አሉ። 7 ሆነው ደግሞ ወደ ጥብርያዶስ አሳ ፍለጋ ይሄዱ አሉ። 2 ሆነው ወደ ኤማሁስ፣ 7 ሆነው ወደ ጥብርያዶስ። አባቶቻችን ሐዋርያት መረጋጋት አልቻሉም፣ ፈሩ። የሚበላ የሚጠጣ አስፈለጋቸው።
ቅዱሳን ሐዋርያት የተረጋጉ በዛሬው ዕለት መንፈስ ቅዱስ ከወረደ በኋላ ነው። ዓለም ላይ ብዙ ጊዜ መረጋጋት አይታይም። የያዝነው ስልክ ያስጨንቀናል፣ ሚዲያችን ያስጨንቀናል። የምናየው የምንሰማው ነገር ፈተና ነው፣ ጭንቀት ነው። መረጋጋት የምንችለው ከክፉ ሁሉ የሚያረጋጋን ግን መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስን አመስግኑት ክርስቲያን። አያችሁ፣ ሰው መረጋጋት የሚችለው ዓለም የምትረጋጋው ዓለም ሰላም የምታገኘው በመንፈስ ቅዱስ ነው። ሌላው መንፈስ ቅዱስን ከሰዓት ይሉታል ሊቃውንት። ምስጢር ገላጭ ማለት ነው። ዕውቀት ገላጭ፣ ሃይማኖት ገላጭ። አባቶቻችን ሐዋርያት 12 ሆነው ይህንን ዓለም አልጫውን ዓለም በትምህርት አጣፈጡት። እንዴት? መንፈስ ቅዱስ ምስጢር ገልጦላቸው፣ መንፈስ ቅዱስ ቋንቋ ገልጦላቸው፣ መንፈስ ቅዱስ ዕውቀት ገልጦላቸው፣ መንፈስ ቅዱስ የሕዝቡ ሁሉ ሃይማኖት፣ ሂደት፣ ሕይወት ገልጦላቸው አባቶቻችን ሐዋርያት በመንፈስ ቅዱስ አልጫውን ዓለም አጣፈጡ። አባቶቻችን ሲያስተምሩ መንፈስ ቅዱስ እየገለጠላቸው፣ ሌላ እንዳይመስላችሁ። ሲቀድሱ መንፈስ ቅዱስ እየገለጠላቸው ነው። ሲዘምሩ፣ ቅኔ ሲቀኙ፣ ሌሊቱን ሙሉ ትናንትና ቆሞ የሚያድሩት አባቶቻችን መንፈስ ቅዱስ ዕውቀቱን ምስጢሩን እየገለጠላቸው ነው። ሌላው መንፈስ ቅዱስ መንቂ ይሉታል ሊቃውንት። የሚያነቃ፣ የሚያበረታ፣ የሚያጸና ማለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ጸሎት ጸልዮ ሲመለስ ደቀ መዛሙርቱ እንቅልፍ ጥሏቸው ተኝተው አገኛቸው። ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና፣ ወደ መከራ፣ ወደ ችግር እንዳትገቡ ነቅታችሁ ተግታችሁ ጸልዩ። ይህንን ከነገራቸው በኋላ መንፈስ ቅዱስ ከወረደ በኋላ አባቶቻችን ሐዋርያት በጾም በጸሎት በአገልግሎት የነቁ የበረቱ ሆነዋል። መጀመሪያ ግን እንደኛ እንቅልፍ ይጥላቸው ነበር። 24 ሰዓት ማመስገን ማገልገል አይችሉም፣ ይደክማሉ፣ ይዝላሉ። መንፈስ ቅዱስ ከወረደላቸው በኋላ ግን ጠንካሮች፣ የሚነቁ የሚበረቱ ሆነዋል። ዛሬ እኔና እናንተን የእግዚአብሔር መንፈስ ያበርታን። እስቲ እውነቱን ለመናገር እግዚአብሔር መንፈስ ቅዱስ እንዲሁ ያጠንክረን። ብዙዎቻችን ዝለናል፣ በሃይማኖት በአገልግሎት ደክመናል። ቀድሞ የምንሰጠው የምንጸልየው ስጦታው ጸሎቱ ተጓድሏል። ለክርስቶስ ያለን ፍቅር ቀንሷል። አገልግሎታችንን ቀንሰናል። ለዚህ የሚያነቃ የሚያበረታ መንፈስ ቅዱስ ነው። ሶምሶንን አታስታውሱም? የእግዚአብሔር መንፈስ ሶምሶንን ያበረታው ያነቃቃው ነበር። በአህያ መንጋጋ 1000 ሰው ገደለ፣ ብዙ ገቢረ ተአምራት አደረገ። ለምን? የእግዚአብሔር መንፈስ ቅዱስ ከእርሱ ጋር ስለሆነ። ሌላው የመንፈስ ቅዱስ ትርጓሜ ምንድነው? መጽንዒ ይሉታል ሊቃውንት። የሚያጸና ማለት ነው። የሚያበረታ፣ የሚያጨክን። አባቶቻችን ቅዱሳን ልዩ ልዩ መከራ ይደርስባቸዋል። የተለያየ መከራ፣ የተለያየ ስቃይ። የአንዱ መከራ በሰይፍ መቆረጥ ነው። የአንዱ መከራ ወደ እሳት መጣል ነው። የአንዱ አባት መከራ ወደ ባህር መወርወር ነው። የአንዱ አባት መከራ እንደ እህል መፈጨት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስቃይ መንፈስ ቅዱስ ግን ያበረታቸዋል፣ ያጸናቸዋል። አለቃው በጸሎተ ኪዳን ጊዜ ምን ይላሉ? ነቢያትን በትንቢት፣ ሐዋርያትን በስብከት፣ ሰማዕታትን በደም፣ ጻድቃንን በገዳም ያጸና እኛንም ያጽናን። እስቲ እኛንም ያጽናን ብላችሁ አመስግኑት ክርስቲያን። አባቶቻችን ነቢያትን በትንቢት የሚያጸናው የሚያበረታው መንፈስ ቅዱስ ነው። ሐዋርያትን በስብከት በማስተማር ያለ ዋጋ ያለ ደሞዝ የሚያጸናው መንፈስ ቅዱስ ነው። ሰማዕታት መከራ እንዲቀበሉ ስለ ሃይማኖታቸው ስለ ቤተ ክርስቲያን ደማቸውን እንዲያፈሱ የሚያደርጋቸው መንፈስ ቅዱስ ነው። ጻድቃንን ያለ ሀብት ያለ ንብረት ድምፅ አራዊትን ጸባ አጋንንትን ታግሰው በገዳም እንዲቀመጡ የሚያደርጋቸው የሚያበረታቸው ማን ነው? መንፈስ ቅዱስ ነው። እኛንም በሃይማኖት ያበርታል። እውነቱን ለመናገር በቅድስት ቤተ ክርስቲያን ያበርታል፣ በመልካም ስራ ያበርታል፣ በፍቅር ያበርታል፣ በይቅርታ ያበርታል፣ በመልካም አገልግሎት ያበርታል። የመጨረሻው መንፈስ ቅዱስ መስተፍስሒ የሚያስደስት ማለት ነው። የሚያስደስት ደስታ ምንድን ነው? አንዳንድ ጊዜ ደስታ የሚባለው ጥሩ መልበስ ይመስለናል። አንዳንድ ጊዜ ደስታ የሚባለው ጥሩ መብላት መጠጣት ይመስለናል። አንዳንድ ጊዜ ደስታ የሚባለው ጥሩ ቤት መስራት፣ ጥሩ መኪና መንዳት መግዛት፣ ጥሩ ስልጣን መያዝ፣ ጥሩ ስራ መያዝ ይመስለናል። አይደለም፣ ይሄ አይደለም ደስታ ክርስቲያን። ነቢየ እግዚአብሔር ቅዱስ ዳዊት ኑ ንትፈሳ በእግዚአብሔር፣ ኑ በእግዚአብሔር እንደሰት። አያችሁ፣ ተፈሳይ ኩስ መቤሉኒ ቤተ እግዚአብሔር ናውር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ትልቁ ደስታ በእግዚአብሔር ነው። ተመልከቱ፣ ትልቁ ደስታ በመንፈስ ቅዱስ ነው። ደስታ ወደ እግዚአብሔር ቤት መሄድ ነው።
ነብዩ እግዚአብሔር ቅዱስ ዳዊት ሁሉ በእጁ ነው፣ ንጉሥ ነው፣ ሀብት አለው፣ ቤተ መንግሥት ይኖራል፣ ችግር የለበትም። ግን ደስታዬ የእግዚአብሔርን ቃል መስማት ነው፣ ወደ እግዚአብሔር ቤት መሄድ ነው፣ ትምህርቱን መማር ነው፣ ትንቢት መናገር ነው፣ መጻሕፍትን መጻፍ ነው። የነብዩ ቅዱስ ዳዊት ደስታው አገልግሎት፣ ዝማሬ፣ ትንቢት። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ደስታ ምንድነው ካላችሁ የኔና የእናንተ ክርስቲያኖች መዳን ነው። የኛ መዳን፣ የኛ ንስሐ መግባት። የሞተችው እኮ በሲኦል ያሉትን ነፍሳትን አይታ ነው። ልብ በሉ። በሲኦል ያሉ ነፍሳት ከወጡ ሞታለሁ። የኛ መዳን፣ የኛ መቁረብ፣ የኛ መማር፣ የኛ ንስሐ መግባት ለድንግል ማርያም ደስታ ነው። በዓለም መላእክት አንድ ኃጢአተኛ ንስሐ ሲገባ ደስታ ይሆናል። ትልቁ ደስታ በዳዊት ዘንድ የእግዚአብሔርን ቃል መስማት ነው። በእናታችን በድንግል ማርያም ዘንድ የኔና የእናንተ መዳን ነው። እንዲሁም በመላእክት ዘንድ የኛ ንስሐ መግባት ነው። ስለዚህ ደስታ ማለት ትልቁ ደስታ ምንድነው? መማር ነው። የዛሬውን በዓል ማክበር ነው። እንኳን ደስ አላችሁ ክርስቲያን። የዛሬውን በዓል ማክበር ትልቅ ደስታ ነው። ትልቅ ቡራኬ ነው። ስጋውን መብላት፣ ደሙን መጠጣት፣ በቤተ መቅደሱ መኖር፣ ይሄ ነው የዘላለም ደስታ። ባለ ጴንጠቆስጤ ከተፈጸመ በኋላ ወንዝ አለው ህብረ ኩሎ ሟተኔ፣ ሁሉም በአንድነት ተሰብስበው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ባሉበት ሰዓት መንፈስ ቅዱስ ወመጻ ግብተም ሰማይ ድምፅ ከመድምፀ ነፋስ አውሎ እንደ አውሎ ነፋስ ያለ ድምፅ ከሰማይ መጣ። በዛሬው ዕለት ከሰማይ መጥቶ በአንድነት በተቀመጡበት ላይ በእነሱ ላይ ተቀመጠ። ወተመሉ ሁሉም መንፈስ ኃይል፣ ሁሉም መንፈስ ቅዱስን ተመሉ። ህብረት፣ አንድነት መንፈስ ቅዱስን እንዲመጣ ያደርጋል። ሰው በህብረት በአንድነት በንጽህና በቅድስና ከኖረ የእግዚአብሔር መንፈስ ከእርሱ ጋር ይሆናል። እግዚአብሔር ይባርከዋል። እግዚአብሔር ከኛ ጋር ይሆናል። ሰው ከተለያየ በልዩ ልዩ ሀሳብ ቋንቋ ከኖረ ሰይጣን እንጂ መንፈስ ቅዱስ አይቀርብም። በህብረት ኖረን እግዚአብሔር ከኛ ጋር እንደሆነ አምላካችን መልካም ፈቃድ ይሁን። አባቶቻችን ሐዋርያት በህብረት ኖረው መንፈስ ቅዱስ ወረደላቸው። ከነሱ ቋንቋ ውጪ 71 ቋንቋ ተገለጠላቸው። 72 ቋንቋ አውቀው የሚፈሩት ቀድሞ ይፈሩ የነበሩት ቀድሞ ይጠራጠሩ የነበሩት ቀድሞ ወደ ሰፈር ሊመለሱ የነበሩት አሁን ጨካኞች ጥቦች ሆነው ወንጌልን ማስተማር ክርስቶስን ማገልገል ጀመሩ። በአንድ ቀን ትምህርት ቅዱስ ጴጥሮስ 3000 ሰዎች አጠመቀ። የሚገርማቸው አስቀድሞ ቅዱስ ጴጥሮስ አንድ ሴት አንተ የክርስቶስ ደቀ መዝሙር ነህ፣ ክርስቶስን ታውቀዋለህ ወይ ስትለው በፍጹም የምትይውን ሰው አላውቀውም። አስቀድሞ እኮ ሁሉም ቢክዱ እኔ አልክድህም ብሎ ነበር። ሁሉም ቢተው እኔ አልተውም ብሎ ነበር። ይህንን ቃል በተናገረበት በአንድ ሴት ምክንያት 3 ጊዜ ክርስቶስን የካደ ቅዱስ ጴጥሮስ የቅዱስ ጴጥሮስ ሕይወት ተስተካክሎ 3000 ሰዎች አጠመቀ። ክርስቶስን አመስግኑት ክርስቲያን። 3000 ሰዎች አጠመቀ ቅዱስ ጴጥሮስ። መንፈስ ቅዱስ ከወረደ በኋላ ሁሉም በረቱ፣ ሁሉም አስተማሪዎች ሆኑ። በየሀገሩ ሁሉ እየተዘዋወሩ አስተማሩ። እንዲያውም ክርስቶስ በእኔ የሚያምን እኔ የምሰራውን ይሰራል ከኔ በላይም የበለጠ ይሰራል ብሎ በወንጌል አስተምሯል። ክርስቶስ በ33 ዓመቱ 100 ቤተሰብ ጠራ፣ ሰበሰበ። ቅዱስ ጴጥሮስ ግን በአንድ ቀን ትምህርት 3000 ሰው ወረ ክርስቶስን አመስግኑት የሰጠና መንፈስ ቅዱስ ከተዘጋጀን ዛሬም ነገም ልዩ ልዩ ስራ ያሰራል። የተጠመቁ ያመኑ ሰዎች ምን እናድርግ ምን እንስራ አሉ። ቅዱስ ጴጥሮስ ተጠመቁ ንስሐ ግቡ አላቸው። እንግዲህ መንፈስ ቅዱስ ወርዷል። ለሐዋርያት የወረደ ለእኛም ሐዋርያትን የባረከ እኛን ባርኳል። ምን እንስራ ምን እናድርግ ማለት ያስፈልጋል። እነሱ ንስሐ ገቡ፣ ስጋውን በሉ፣ ደሙን ጠጡ። እኔና እናንተም የክርስትና ማሰሪያው ስጋውን መብላት ደሙን መጠጣት ነው። አባቶቻችን የባረከ እኛንም የባርከን ለዛሬ ዓመት በሰላም ያደርሰን። ይቆየን።